አብዬ ነሽ? ሰላም ነው አለሁልሽ ማሬ። ሰላም ነሽ? አለው። ይሰማል ድምጼ? አዎ፣ ትንሽ ከፍ አድርጊ ከቻልሽ ማለት ነው። ትንሽ ጀምሪ ሶፊዬ። አሁን በአሜን አስገብኝማ። በአሜን አስገብኝ ሶፊ። ኮመንት ላይ አሜን እንፈልግና ኢንቫይት አድርጊ። ሀቢባ ፋሚሊ የለየሉ። ሀቢባ ፋሚሊ ይችላሉ። ጀምር አቡዬ። አንዴ ቆይ ፎከስ ላድርግ አንቺ ጋር። ይህንን ቻርጅ ላይ ላድርግ ነው። ከአንቺ ጋር ፎከስ ላድርግ። ሆይ መላ ካላስ ናው አይ አም ዊዝ ዩ። አሁን ፎከስ አድርጌ ትኩረቴን ሰጥቼ አዳምጥሻለሁ። ጀምሪ እህቴ። እሺ አቡዬ፣ እኔ አሁን ያለሁበት ጭንቀት አለ፣ ግን ከመጀመሪያው ጀምሮ ለማውራት የምፈልገው እስከዛሬ ድረስ አውርቼ ተንፍሼ ስለማለት እና ማውራቱም ድፍረቱ የለኝም ብዙ ማለት ነው። እና እኔ ከልጅነቴ ነው የምነግርሽ ማለት ነው። እና ከልጅነቴ እናት አባቴ ልጅ ሆነው ነው የሞቱት። የ9 ዓመት ምናምን ልጅ ሆኜ ማለት ነው። እና ከአክስቴ ጋር ነው ያደግኩት። እና ትንንሽ ልጆችን ምናምን አሉ የእሷ ልጆችን እያሳደግኩ ምናምን ማለት በቃ የትንሽ ትልቅ ሆኜ ማለት ነው። እና ኃላፊነት ወስጄ ብዙ ነገር ነው የማደርገው። እና እንደዛ እያደግኩኝ ግን እህቶቼም አሉ 5 ነን። ግን 5ታችንም የተለያየ ቦታ አንዷ አክስት ጋር አንዷ የተለያየ ቦታ ማለት ነው ያደግነው። አንድ ላይ አላደግንም። እና እንደዛ ያደግኩኝ ግን ትምህርት በጣም ጎበዝ ነን ሁላችንም ማለት ነው። እና እኔ 8ኛ ክፍል ደረስኩኝ ማለት ነው። እና ከ1 እስከ 3 ነው የምወጣው። እና በጣም ቀነስኩ ከተባለ 3ኛ ነው የምወጣው። እና በጣም ጎበዝ ነበርኩኝ በትምህርትም። እና አክስቴ ግን በጣም ብር የሚወድ ሰው ታውቂያለሽ? ልክ እንደዛ አይነት ሰው ነች። እና የቤተሰቦቻችን ንብረት አለ። ኦኬ። እና ከዛ የምታገኛቸው እንትኖች አሉ። ብር በቃ በሱ ነው የምትተዳደረው ማለት ትችያለሽ። እኛን ቀርቶ በጣም ብዙ ሰው የሚያስተዳድር ነበረ በሰዓቱ። እና ያንን ትጠቀማለች። እና 2 ሆንን። አንደኛዋ ታላቅ እህቴ መጣች። ከዛ እኔ ያለው ታናሽ 2ታችን ሆነን እሷ ጋር ማለት ነው። ከዛ በዛ ምክንያት እሷ ትጠቀማለች። በቃ ግን ምን ብዬ ልበልሽ ለመግለጽ በቃ ሙሉ በቃ ልጆቿን ማሳድገው በቃ ሌሊት 11 ሰዓት ተነስቼ እንደረጋገሬ ነው ትምህርት ቤት የሚሄደው ማለት ነው። እና ያም ሆኖ ግን ጎበዝ ነኝ እኔ በመንፈሳዊም ላይ በአለማዊም ላይም በጣም ጎበዝ ነበርኩኝ። እና ልክ 8ኛ ስደርስ ሞዴል ተፈትኜ ሚኒስትሪ ሳልፈተን ዱባይ የጎረቤት ያኔ ሰው በሰው ነበር እና በጎረቤት ጀምራልኛለች። እና እኔ እንደሚሄድ እራሱ አላውቅም። በቃ ያኔ 16 ዓመት ምናምን ሆኖኛል። እዛ ኤርፖርት ሲሄድ የነቃሁት ወደ አረብ ሀገር ራሱ እንደሚሄድ ማለት ነው። ምኑንም አላውቀውም። ከዛ ተነሽ ተባልኩኝ። እዛ ኤርፖርት ወሰደችኝ፣ ሄድኩኝ። ከዛ ዱባይ 5 ዓመት ከ6 ወር ተቀመጥኩኝ ማለት ነው። 5 ዓመት ከ6 ወር ስቀመጥ በየወሩ ያኔ አካውንት የለም አላውቅም፣ ምንም ነገር አላውቅም ማለት ነው። በወር እየተቀበልኩኝ ለሷ ነው። ግን በአመቱ ጠፋውኝ እኔ ማለት ነው ኮንትራት ከምሰራበት ቤት። ከዛ ግን ጠፍቼ እናት የሆነች መዳም ነበረች ያገኘኋት። ትዝ የሚልሽ ከሆነ 500 ብር ነው ያኔ በቢሮ ደሞዝ በኮንትራት ማለት ነው። እና በዛ ሰዓት ከ1,200 በላይ ነበረ የምትከፍለኝ። በጣም ነው የምትወደኝ። ጠፋውኝ አንድ ቤት የሰራሁት ማለት ነው። እና በምህረት አዋጁ ጊዜ ነው እና ቤት ገዝቼልሻለሁ ምናምን ተብሎ ብር አለሽ በቃ እንዳለኝ ብር እንዳለኝ እና ቤት እንዳለኝ ነበረ ማውቀው ሲሄድ ማለት ነው። እና እቃ ካርጎ ምናምን በቃ በጣም ብዙ ነበር የላኩትኝ። እና ሲሄድ
በሄድኩኝ ሰዓት ግን ምንም ነገር ነው የምልሽ 20 ሺህ ብር ውጭ ያገኘሁት ብር አልነበረም ማለት ነው። ከዛ በዛ ምክንያት እኔ እና እሷ ትልቅ ደረጃ ደረስን። በጣም ተጣላን። በቃ በጣም ትልቅ ደረጃ እስከ ይሰማል አቡ? አዎ ይሰማል። እሺ እዚጋ ካንስል እያለኝ ይሰማል። እሺ ከዛ በኋላ ከእሷ ጋር በዛ ብር ምክንያት ተጣላን። እኔም በጣም ታመምኩኝ። ከማልቀስ የተነሳ አይኔ ሁላ እስከ መታከም ድረስ በጣም በቃ በጣም ታመምኩኝ ማለት ነው። ከዛ እንደዛ ቆይቼ ከ2 ዓመት ምናምን በቃ ተቀመጥኩኝ ኢትዮጵያ እየሰራው ማለት ነው። ጓደኛዬ ጋር ተቀምጬ አዲስ አበባ እየሰራው ከዛ የት ጀመርኩኝ? ቤይሩት ማለት ነው። ቤይሩት ጀምሬ አመት ከ6 ወር ምናምን የሰራሁት አልተመቸኝም ማለት ነው። ከዛ ግን በዛ መሀል ፓስፖርት ላወጣ ሄጄ ወደ ክፍለ ሀገር አንድ ጓደኛዬን ተዋወቅኩኝ ማለት ነው፣ ፍቅረኛ። ከዛ ከሱ ጋር አብረን ቤይሩት ሳልሄድ በፊት ማለት ነው፣ ቤይሩት ለመሄድ በፕሮሰስ በማደርግበት ሰዓት ማለት ነው። ከዛ በቃ ምን ልበልሽ ብዙ ጥሩ ነገር አሳልፈናል። በጣም ነው የምወደው። በቃ ከዱባይ እስከምመጣም በቃ ጥሩ ላይፍ አይቼ አላውቅም ነበር። በአጠቃላይ ከሱ ጋር ነው ጥሩ ላይፍ ያየሁት ማለት ነው። ከዛ ከሱ ጋር እንደዛ ቃል ተገባብተን ምን ብለን የት ሄድኩኝ? ወደ ቤይሩት ሄድኩኝ ተነስቼ ማለት ነው። ከዛ እዛ ያለውም አልተስማማኝም፣ አልተመቸኝም። ከዛ ግን ምን እንትን እላለሁ እዛ ቤይሩት ጓደኛ ነበሩኝ ማለት ነው። ቤይሩት ጓደኞቼ ጋር ከአንዷ ጋር አላወቀም የኔ ጓደኛ መሆኗን፣ ይጀናጀናል ማለት ነው እሱ ከጓደኛዬ ጋር። ከዛ መጨረሻ ላይ ፎቶ ልኮላት እኔ እና እሷ ስንገናኝ ስታሳየኝ የእሱ ፎቶ ነው ማለት ነው። እሷ ጓደኛ የኔ ጓደኛ መሆኑን አታውቅም፣ ፍቅረኛ መሆኑን አታውቅም። ከዛ በኋላ በዛ ምክንያት እኔ እና እሱ በቃ ተለያየን። ከሱ ጋር በቃ አቆምኩኝ። ከዛ ወደ ኢትዮጵያ መጣሁ ማለት ነው። ወደ ኢትዮጵያ መጥቼ በአመት ከምናምን ደግሞ ሌላ ሰው ተዋወቅኩኝ ማለት ነው። ከዛ ሌላ ሰው ተዋወቅኩኝ። በጣም አገልጋይ ነው። በቃ ፈሪያ እግዚአብሔር ያለው ሰው ነው የሚመስለው። በቃ አገልጋይ ነው ብነግርሽ ማለት ታዋቂ ነው፣ ግን እዚህ ጋር መናገር አልፈልግም ስሙ። እና ከሱ ጋር ተዋውቀን 1 አመት ቆየን ከሱ ጋር ማለት ነው። ከሱ ጋር 1 አመት ቆይተን በመሀል እርግዝና ተፈጠረ ማለት ነው። አረገዝኩኝ እኔ። ከዛ ሳረግዝ በዛ ምክንያት ተጣላን ከሱ ጋር። አሁን ፕላን የለንም፣ ለምን አረገሽ? ይሄ ልጅ ማስወረድ አለብሽ አለኝ። እኔ ደግሞ ያንን ማድረግ አልፈለኩም። ከዛ በኋላ በዛ ምክንያት ከሱ ጋርም ተጣላን። ብቻ በዛ ምክንያት በጣም ብዙ ዋጋ ከፈልኩኝ። አዲስ አበባ ላይ ብቻዬን ቤት ተከራይቼ ነው። አንድ እህቴ ደግሞ ቤይሩት ነበረች። አስቢ እጄ ላይ 1 ብር የለም፣ ምንም ነገር የለኝም። ይሄንን አርግዤ ደግሞ ወደ እነሱ ወደ ጣላዋቸው ቢሄድ ደግሞ ሌላ ነገር ነው የሚፈጠረው። እኔ ራሴ ለራሴ በቃ ፈራዊ ማለት ነው። አንደኛ በዚህ መልኩ አይጠብቁኝም፣ ገብቶሻል። እኔም ብዙም እንደዚህ እንትን ምሰው ስላልሆንኩኝ በቃ አይጠብቁኝም። እኔ አርግዤ ወደዛ መሄድ ማለት ነው። ያን ፍራቻ ምን አደረግኩኝ? ቤት ተከራየው። አንዳንዴ ትልክልኛለች፣ አንዳንድ ደግሞ ጓደኞች የነበሩ ቤይሩት ላይ ማቃቸው እንደዛ እያልኩኝ እግዚአብሔርን ነው የምልሽ ምበላው እርጉዞኝ ምበላው እስከ ማጣት ድረስ ደርሻለሁ። እና በጣም ብዙ ችግር አሳልፌ እንደዛም ሆኖ ግን እለምነው ነበር። የሚገርምሽ ነገር በቃ ይሄን ነገር እስከምወጣው ድረስ አግዘኝ ይለው ነበረ ማለት ነው። 100 ስልክ ነው ያለው ማለት ነው። ስልኩን ይቀያየርብኛል እንደዛ ስለው ማለት ነው። ከዛ በኋላ እንደዛ ሆኜ የኔ የታላቂ እህቴ ሀረር አለች። እሷም ሳትፈልግ ከአክስቴ ጋር ስለተጣላች ሳትፈልግ ነው
ወደ ትዳር ውስጥ የገባችው ማለት ነው። ከዛ እሷ ጋር ሄጄ 9 ወር ሲሆን እሷ ጋር ሄጄ ወለድኩኝ ማለት ነው። ከዛ እሷ ጋር ወልጄ በ3 ወር 3 ወር ቆይቼ ተመልሼ እዚህ መጣሁ። ከዛ አዲስ አበባ ላይ ጓደኛ ነበረች፣ ምግብ ቤት ነበራት። ከእሷ ጋር ልጄን ይዤ ማለት ነው ልጄን ይዤ ከእሷ ጋር ምግብ መስራት ጀመርን ማለት ነው። ከዛ እንደዛ እያልኩኝ አሁንም አቃተኝ ማለት ነው። ሲያቅተኝ አሁንም ምን አደርጋለሁ? ይህንን ልጅ ወስድና ክፍለ ሀገር ወስጄ እንደገና እሱን ዛርጌ አዲስ አበባ መጣሁኝ ማለት ነው፣ ሰው ቤት ልገባ። ከዛ ግን አልቻልኩም ማለት ሰርቼ ማላቅም ምንም አልልም። 3 ወር ሰራሁኝ ማለት ነው። 3 ወር ሰርቼ ግን አልቻልኩም። ተመልሼ መጣሁና አንድ በጣም ወደ ጓደኛ ያለችኝ አዲስ አበባ ማለት ነው። ከዛ እሷ ሳማክራት እሷ ጋር አስቀምጨው ወደ አረብ ሀገር ኳታር ጀመርኩኝ ፕሮሰስ ማለት ነው። ከዛ እሺ ያለችኝ እሷ ጋር አስቀመጥኩት። ከዛ በፊት ግን የኔ ታናሽ ማለት ነው ጓደኞቿ እንደዚህ መተት ምናምን ያስደርጉባትና ይኸውልሽ ታብዳለች ማለት ነው እህቴ። ከዛ በኋላ ሰው ቤት ሳልገባ በፊት ማለት ነው 6 ወር ሙሉ ሰሚነሽ ኪዳነ ምሕረት ተቀምጫለሁ እሷን ላስጠምቃት ማለት ነው። እንደገና ደግሞ አንድ የኔ ታለቃለች እሷንም አስተምሪያታለሁ ዱባይ ሆኜ ማለት ነው። እና ብዙ ማውራት ስለማልችል ነው እና እኔ ለእነሱ ነው በቃ የሆንኩት ማለት ነው። ለራሴ አንድ ቀን ሰርቼ ይዤ አላውቅም። በቃ ለእነሱ ነው የኖርኩት ማለት ይቻላል እድሜ ዘመን። እና እነሱ ግን አሁን ቦታ ይዘዋል፣ እኔ ቦታ አልያዝኩም። እና ይሄ ልጅ ብትወልጅ እኮ እንይዝልሻለን እኛ እናሳድግልሻለን ምናምን ይሉኝ ነበረ በፊት ልጅ ሳይመጣ። አሁን ልጁ ሲመጣ ግን ፈቃደኛ አልሆኑም ማለት ነው። ከዛ አስብ ባዳ ጓደኛ ነች ልጅቷ ያስቀመጥኩባት 3 አመት። ከዛ እሷ ጋር አስቀምጬው ኳታር መጣሁ። እቺ እህቴ ግን ቤተሰብ ሁሉ ጥለዋታል። ጨርቋን ጥላ ሜዳ ላይ አብዳ ማለት ነው። ከዛ እኔ ሰሚነሽ ኪዳነ ምሕረት ብር እንኳን የለኝም እየተበደርኩ ድሮ ደህና ማውቃቸው ሰዎች ነበሩና እነሱን ስጡኝ፣ ምክንያቱም ፕሮሰሱን ስለጀመርኩኝ ሄጄ ከፍላቸዋለሁ የሚለው ነገር ስላለ ማለት ነው። ከዛ እግዚአብሔር ይመስገን እሱ አዳነች። በ6 ወር ተቀምጬ እዛ እያስጠመኳት ምን እያልኳት አይዞሽ ውሃ ካለቀ ጠጭሽ ኦኬ። አልቅሽ የለም ይውጣልሽ፣ ግን ውሃ ጠጭ። ውሃ ያረጋጋል። ውሃ ጥሩ ነው በጣም። የእሷ ታናሽ ደግሞ የመጨረሻ እናቴ ስትሞት የ2 አመት ልጅ ነበረች የመጨረሻዋ ልጅ። እና እሷን ራሱ አስተምሬ የግል ኮሌጅ ነው ያስተማርኳት። እኔ ግን ከ8 ነው ያቋረጥኩት። እኔ ሳልማር እነሱ ይማሩ ብዬ ማለት ነው። እና ከዛ እሱ አዳነች፣ እግዚአብሔር ይመስገን ሄድኩኝ ኳታር። ግን ሄጄ አንዴ ለልጄ ስልክ፣ አንዴ ደግሞ ይሄ የተበደርኩትን እሷን ለማሳከም የተበደርኩትን እያንዳንዱን ስከፍል ምንስል ብዙም ብር አልያዝኩኝም። 200 ምናምን ሺህ ብር ነበረ ይዤ ሄድኩትኝ ሲሄድ ማለት ነው ወደ ኢትዮጵያ። አሁን ቅርብ ነው ከ5 ወር ምናምን በፊት ማለት ነው። ከዛ ሄድኩኝና እችኛዋ የዳነችው እህቴ ከእሷ ጋር ተነጋገርን። በቃ እኔ እዚህ ሆኜ ቤት ተከራይቼ ብዬ ሁለቱ ከልጄ ጋር አብረው እንዲቀመጡ። ልጄ አሁን 7 አመቱ ነው። ከዛ ይህን ሁሉ ተነጋግረን ምን ብለን ከዛ ሄድኩኝ ቤቱን ተከራይቼ ምን ብዬ እዛ መጨረሻ ላይ ያስቀምጫቸው ምናምን። እዚህ ከመጣው በኋላ ናይ ልጅሽን መተሽ ያዥ፣ ከዚህ በኋላ አሊዝም ልጅሽ አለች እና ልጄ ትንሽ በጣም ያስቸግራል እና
በጣም ያስቸግራል። በጣም የሆነ በጣም ፈጣን ነው። ቤት ትምህርት በጣም ጭንቅላት አለው። 6ኛ 7ኛ ነው ከትምህርት ቤት የሚወጣው፣ ግን በጣም በጥባጭ እና 3 አመት በምን ሁኔታ እንደተቀመጠ አላውቅም። ማለት ጸባዩ በጣም ተበላሽቷል። ያስቸግራል። በቃ እንደ ልጅ ማለት ነው። እና አሁን መተሽ ነይ ልጅሽን ተረከቢ ያለችኝ። አሁን ልጄ ጋር ብሄድ ደህና ትምህርት ቤት አላስተምረውም። አሁን የግል ትምህርት ቤት ነው ማስተምረው። ምንም የምንኖርበት ነገር የለንም። እና ከዛ አሁን ምን አደረግኩኝ? እሷ ሄደች፣ ልጄን በሰራተኛ አስቀመጥኩት። በሰው ፈልጌ ማለት ነው። በሰራተኛ አስቀመጥኩት። አሁን ብታየው 3ኛ ሰራተኛ ነው የቀየርኩት ማለት ነው። ብቻውን ከማንም ጋር ሳይሆን ማንም ቤተሰብ መህትም ምናምን ማለት ነው። እና ሁሌ እማላለስ በጊዜ የለም ማለት ማወራውም ሰው የለም። እንግዲህ አስቢ፣ ከሰው ተፈጥረሽ ባዶ በሆንሽ ሰዓት ዘመድም አይፈልግም። እንደኛ ዋጋ የከፈልኩላቸው 6 አመት እድሜን የበሉት ዞር ብሎ አያዩኝም። እና በጣም ጨነቀኝ። ሁሌ ነው ማለቅ ሰው ሲቸግረኝ ምን እንዳልኩ ታውቂያለሽ? ወንድም ካልድ ጋር ቁጥሩን ፈልጌ ደወልኩኝ። ደውዬ ምን መጥቼ ሜዳ ላይ ጎዳና ላይ ከምወድቅ ልጄን አግዘኝ አልኩት። እሺ አለኝ። በዋትሳፕ ነው ያወራሁት። እሺ አለኝ። ግን መቼ በጣም ድጋሚ ደወልኩለት እና ያው ብዙ ጊዜ እንትን ስለሚል ይበዛበታል። ድጋሚ እንትን አልኩት ዋትሳፕ ላይ ቀጥታ ደወልኩለት እና እሺ ግን እንዴት ነው ጸባዩ ምናምን ከልጆች ጋር ተስማምቶ መኖር ይችላል ወይ ምናምን ነገር አለኝ እና እሱን ደግሞ ሳስብ መልሰሽ ነገ ደውይልኝ አለኝ። ገዛ እንዴት አድርጌ ልደውልለት? ጸባዩ በጣም ያስቸግራል ልጁ ብታይ። እና ሰራተኛም እንደዚህ ነው። ያው ብዙ ነገር ይጠፋል ብዙ ነገር እና ሰራተኛም አይቀመጥም፣ ይጣላል፣ ይጨቃጨቃል፣ ይረብሻል። 7 አመቱ ነው ገና እና ምን ውስጥ እንደምከተው ምን ውስጥ እንደማደርገው በቃ ስራዬ ማልቀስ ሆነ። ታመምኩኝ። እኔ እዚህ ቁጭ ብዬ ከመጣሁ ደግሞ 5 ወሬ 6ኛ ወሬ ነው እና ግራ ገባኝ። ማወራውም ሰው የለም። እና በጣም ጨነቀኝ። አይዞሽ የኔ ውድ አይዞሽ። አባቱ አይፈልገውም አልፈልግም ብሏል። አባቱ ይኸውልሽ ስንት አመት ነው? ለ4 አመት 5 አመት በቃ አልተነጋገርንም ማለት ይቻላል። በቃ እንደ ሞተ ሰው ነው የረሳሁት። ምክንያቱም አይፈልግም እኮ። ከዛ በኋላ የሆነ ጊዜ እንትን አልኩት። ከዛ በኃይል ነው በቃ ማለት ኃይለኛ ነው በባህሪው ማለት ነው። ከዛ በቃ የሆነ ጊዜ ተሰዳደብን ከሱ ጋር ማለት ነው። በጸባይ ሳናግረው ምንም በጸባይ አይመልስልሽም ማለት ነው። ከዛ ምን አደረኩኝ? ወንድሙን አናገርኩኝ እና ወንድሙ በጣም ጥሩ ነው። አናገርኩት። አሁን ሳናግረው እሱ በቃ እኔ ሁለቱ እንትን እንዲሉ ነው የምፈልገው፣ እናንተ የራሳችሁ ጉዳይ ምናምን ነገር አለና ከዛ በሱ ምክንያት ከሱ ጋር ተጣላ፣ ከወንድሙ ጋር ማለት ነው። ለምን ታወራታለህ? እና ምንም ጸባይ የሚባል ነገር የለውም። የኔ ጥያቄ እስካሁን አልተመለሰልኝም። አባቱን አሁን ይሄ ነገር ሲደርስ ነገረሽዋል እኮ። ለምን አባቱ እንዲወስዱ አታርጊም? ልጅ ከእናትም ከአባትም ሳይሆን በሰራተኛ በባዳ ብቻውን ከሚያድግ ለምን ለአባትየው አትነግሪውም? አልኩሽ እኮ አባቱ አንደኛ አይፈልግም። ድሮኗ የዛሬ ስንት ዓመት አድግ። አሁን መቼ ጠየቅሽው? አልጠየቅሽውም እኮ ልጅህ በሰራተኛ እያደገ ነው ብለሽ እኮ አልነገርሽውም።
አልነገርኩትም እሱን ግን ከዛ በፊት አውርተን ከዛ በፊት ማለት ነው እኔ ላወራው ሞከርኩ። ገባሽ? ላወራው ሞከርኩ። የሆነ ነገር እንትን ትያዋለሽ ብሎክ አድርጎሽ ይወጣል ወይ ደግሞ ቁጥር ይቀይራል። እሺ በቅልቦች በኩል እንዲያናግረው እናድርግ። ቅልቦች ያናግረውና አልፈልግም በሰራተኛ ይደግ ችግር የለብኝም እንትንም ማደጎም ይግባ ወይ የአዳሪ ትምህርት ቤትም ይግባ አልፈልግም ካለ ያለ አባት ፍቃድ ዝም ብለሽ አንቺ ለወንድም ካለ ድም ከለ አይፈልገውማ አቡዬ ከነ መፈጠሩ ማያውቀው ልጅ ሲፈጠር ማይቶትም ማያውቅም። አይፈልግም እኮ ድጋሚ መጠየቅ አለበት። ባሬ ለመጨረሻ ጊዜ በኋላ ለምን አልጠይቃችሁኝም እንዳይል እንዳይጸጸት ድጋሚ መጠየቅ አለበት። ድጋሚ ይጠየቅና አልፈልግም፣ አዎ ማደጎም ይግባ ከፈለገ አዳሪ ትምህርት ቤትም ይግባ ከፈለገ አልፈልግም ብሎ ከፈረመ የዛኔ ደግሞ መጠየቅ አይችልም። እንደ አባት መብት አለው የማወቅ ገባሽ? ስለዚህ እኔ ቅልቦች አባቱን እንዲያናግር ላርግልሽ። አልፈልግም ካለ የዛኔ አንቺ ለምን ወንድም ካልድ ጋር ይገባል? ወንድም ካልድ ፋውንዴሽን እኮ ጎዳና ላይ የተጣሉ ልጆች መውደቂያ ያጡ የሚሆኑበት ነው። አንቺ እናቷ አለሽ፣ ጤነኛ ነሽ፣ ሙሉ አካል አለሽ፣ አረብ ሀገር እየሰራሽ ነው። ስለዚህ ልጅሽን አዳሪ ትምህርት ቤት ከፍለሽ ጥሩ አዳሪ ትምህርት ቤት ይወሽ እፈልጋለሁ። ከመምጣቴም በፊት ፈልጌ ነበር አዳሪ ትምህርት ቤት። አዳሪ ትምህርት ቤት ደግሞ አሁን ጸባዩ የልጁ ጸባይ ነው እኮ አሁን ምንትን ያለኝ ማለት ነው። እና ካስቸገራቸው እና አዳሪ ትምህርት ቤት ማለት እኮ መገሪያ ነው። ይገራል። ጸባዩ ካስቸገረ ይቀጣል። እዛው ሲቀጣ ይገራል እኮ ይቀጣል። ከፍዬም እዛ ባስገባው በጣም ደስተኛ ደስ የሚለኝ። አዎ አዳሪ ትምህርት ቤት ሲገባ አንደኛ ልጅሽ በጣም ስነ ስርዓት ይኖረዋል። የሚጫወቱበት ሰዓት አላቸው። በስኬጁል በፕሮግራም ነው የሚመሩት። የሚበሉበት ሰዓት አላቸው። የሚያጠኑበት ሰዓት፣ ውጭ ወጥተው ግቢ ውስጥ ኳስ የሚጫወቱበት ሰዓት፣ የሚተኙበት ሰዓት። አዳሪ ትምህርት ቤት ልጅን በጣም ስነ ስርዓት ያስይዛል። ገባሽ? አይጨማለቁም። አዳሪ ትምህርት ቤት የሚማሩ ልጆች አይጨማለቁም። ስርዓት አለው ሁሉ ነገር። ግቡ መተኛ ተባበሪኛ ቡዬ አዳሪ ምክንያቱም ማስቀምጥበት ማንም ስለሌለ ነው። አሁን ግራ የገባኝ ማለት ነው። እኔ ከሄድኩኝ ደግሞ እኔ ምንም እንትን ማለት አልችልም። አዳሪ ትምህርት ቤት አንቺም ምንታቂ ከሆነ ወይ እነሱ አዳሪ ትምህርት ቤት የምታስገቢ ከሆነ አባትየው ማናገርም አይጠበቅብሽም። ወንድም ካሌድ ፋውንዴሽን የምታስገቢ ይፈልጋለሁ። ወንድም ካሌድ ፋውንዴሽን የእርዳታ ድርጅት ነው። ወንድም ካሌድ ፋውንዴሽን የሚገባው ማጠጊያ የሌለው ጎዳና ላይ የወደቁ ልጆች ነው አንስቶ የሚያኖረው እና እዛ ደግሞ ፐርማነንትሊ መኖሪያ አይደለም። ስልጠና ተሰጥቷቸው ሰልጥነው ስራ ይሄዳሉ ምናምን እንጂ ህፃን ልጅ ተማሪ ስንት አመቱ ነው ልጅሽ? 7 እና ታዲያ የ7 አመት ልጅ እንዴት እንትን የአዳሪ ትምህርት ቤት አንቺ ገብተሽ አስገብተሹ መመለሳችን እኔ አዳሪ ትምህርት ቤት ብፈልጌ ባገኘልሽ እና ብጠቁምሽ ፈልጊልኝ እና ካገኘሽ ማለት ነው። እኔ ሰው ፈልጋለሁ። መፈረም ምናምን እኮ አለበት ቤተሰብ። አንቺ ራስሽ መሄዳችን ደርሰሽ ሳምንት እኮ ይበቃሻል ፕሮሰሱን ለመጨረስ። 3 ቀን ምናምን ይበቃሻል። 5 ወሬ ነው። ሰዎቹ እሺ ላይሉኝ ይችላሉ ከተመለስኩኝ። አሁን ገና 5 ወሬ ነው። 5 ወር ሊሆነኝ ነው። ኦኬ እሺ። የት ነው ያለው እሱ? ናዝሬት። እኔ አዲስ አበባ ነው የማውቀው። እስኪ ናዝሬት አዳሪ ትምህርት ቤት ብዬ ሰርች። አይ አዲስ አበባም ቢሆን ችግር የለውም። አዲስ አበባ ለብዙ ሰው ለብዙ እናቶች እንደዚህ ላንቺ ለተቸገሩ ብዙ ጊዜ እዚህ መጥተው ገስት ላይ ነግረውኝ ምናምን የአዲስ አበባ አድሬስ ሰጠቻቸው ሄደው ልጆቻቸውን ያስገቡ እናቶች አሉ። ግን የናዝሬት አላውቅም። ስለዚህ አዲስ አበባ ልስጥሽ። ለምሳሌ እቴጌ መነን የሴቶች ነው። ቆይ እንዴ የ7 አመት ልጅ ብዬ ሰርች ላድርግ። ጉግል ላይ ካጣሁኝ ቅልቦች ጠይቆ እንዲነግረኝ ጠይቅ ይችላል። አለ በየቦታው አለ። ለምሳሌ
የካቲት 12 አዳሪ ትምህርት ቤት ይላል። የተመረጡ ተማሪዎች ኦሮሚያ ክልል የሚገኙ ልዩ የአዳሪ ትምህርት ቤቶች አዲስ አለማየሁ ልዩ አዳሪ ትምህርት ቤት ይህ የወንዶች ነው። አዲስ አለማየሁ ስፔሻል ቦርዲንግ ስኩል ይላል። አዲሳቸውን እዚህ ጋር አስቀመጡማ። ስልካቸውን እየፈለጉልሽ ነው። የአዲስ አለማየሁ የሚለው አዳሪ ማለት ምን ማለት ነው? እዛው ይበላሉ፣ እዛው ይጠጣሉ፣ እዛው ያድራሉ፣ እዛው ይማራሉ። አዳሪ ትምህርት ቤት ማለት ቤተሰብ ጊዜ የሌላቸውም ያስገባሉ። በሳምንት በእንትናቸው ቀን ቤተሰብ በረፍቱ ቀን ብቻ ቤት የሚመጡ ቻርጅ ቤተሰብ በረፍታቸው ብቻ። ዛሬም ተመስገን ቁጥርሽን ላኪልኝና ሼር ላድርግልሽ ከጎግል ቀጥታ ወደ ዋትሳፕሽ ሊንኩን ገብተሽ እንትኑን እንድታውጭ። አድቬንቲስት ቆይ አንዴ፣ አድቬንቲስት አዳሪ ትምህርት ቤት። እሺ ሌት ሚ ሰርች ቆይ ሌላ እዚሁ ልሰጥሽ እችላለሁ ቁጥሩን። ሌላም እንዳንቺ የተቸገረች እናት ካለች እንድትወስድ አብራ። ቆይ አድ ዋን ሰከንድ ሮጠብኝ። በአማርኛ አድቬንቲስት ብዬ ጎግል ላይ ልጻፍ ምንድን ነበር የሚለው? ለምንድን ነው ኮመኑ የሚሮጠው? በማየ አድቬንቲስት ነው የአዳሪ ትምህርት ቤት ውስጥ። ኦኬ አድቬንቲስት አዳሪ ትምህርት ቤት አዳሪ ትምህርት አገኘሁትኝ። እሺ ስልክ ቁጥራቸውስ? ለርን ሞር አባውት ኢት አይደል ያለው ሰፈሩ። ቆይ ቀጥታ ወደ ፌስቡክ ፔጃቸው ወሰደኝ። እሺ ስልካቸውን ታዲያ ሜቢ ፌስቡክ ፔጃቸው ላይ ስልክ ቁጥራቸውን አስቀምጣ ከሆነ 162,000 ተከታይ ያላቸው ፌስቡክ ፔጅ አባውት ሚኒሊክ ሆስፒታል አጠገብ ነው እያለች ሰው እንዲያገኛቸው ለምንድነው ስልክ ቁጥራቸውን የማያስቀምጡት? ሰው ጥያቄ ካለው ደውሎ እንዲጠይቅ ለምን ስልክ ቁጥር አያስቀምጡም? ሚኒሊክ ሆስፒታል አጠገብ ነው ያለው እያለችሽ ነው አድቬንቲስት ያለች። ኦኬ ይኸው አድቬንቲስት ስኩል እንትናቸውንም ፌስቡክ ፔጃቸውንም አግኝቼዋለሁ ማሪ፣ ግን ስልክ ቁጥራቸው የለም። ስልክ ቁጥር ቢኖር ኖሮ ስልክ ቁጥር ቆይ ፎን ነምበር ብዬ ሰርች ላድርግ ጎግል ላይ እስኪ ፎን ነምበር ፎን ቴሌግራማቸውን አድቨንቲስት ኢንፎርሜሽን ቴሌግራማቸውን አገኘሁት ማሬ። በቴሌግራም ኮንታክት አድርጋቸው። ቴሌግራማቸው የትምህርት ቤታቸው ስም ነው። ጎግል ላይ የተቀመጠው ስልክ ቁጥራቸውን አላስቀመጡም። እንዴት ነው ማገኘው? ይኸው ሶሪ አገኘሁት ስልክ ቁጥራቸውን 0923 ያዥ 0923 አልሽ 94 33 65 አድቬንስቲት የአዳሪ ትምህርት ቤት ሚሽንም እያሉሽ ነው። ሚሽን የሚባልም አለ። ሚሽን አቃቂ ሚሽን አቃቂ ውስጥ የነበረ የድሮ የነበረው ነው። አድቬንቲስት ራሱ ሚሽን ነው። እሱን ነው የሚሉት እርግጠኛ ነኝ። ግን አንድ ልጅ ደግሞ ከሚኒሊክ ሆስፒታል አጠገብም አለ አለች። እኔ የማውቀው ግን አቃቂ ያለውን ነው አድቬንቲስት። ኦኬ ግን ቀድመሽ ብር እንዳትልኪ እሺ። ልጁ ሳይመዘገብ ሳይገባ ፎርም ምናምን ሳይሞላ ብር እንዳትልኪ፣ አይታወቅም።
እሺ አቡዬ በቃ ይሄንን ደውዬ እጠይቃለሁ። አንቺም ደግሞ ዝም አትበይኝ፣ ጠይቂልኝ ካወቅሽ። ምን ልጠይቅልኝ? ጠይቀኝ ካልተሳካልኝ ማለት ነው። ሌላ ትምህርት ቤት ካልተሳካልኝ ደውላለሁ። ይሄ ካልተሳካ ሙሉ ነው ካሉሽ ምናምን አሁን አንቀበልም ካሉሽ ደግሞ ሌላም ጎግል ላይ አዳሪ ትምህርት ቤት ብለሽ ሰርች ብታደርጊ ብዙ ይወጣልሻል። እያንዳንዱን ብዙ ሞክሬያለሁኝ በጎግል ላይ ግን አንድ ነው ስልክ ያገኘሁት አንድ ነበረ። ንገሪኝ እስኪ ምን ምን ድጋፍ ምናምን አሁን እኔ የሰጠሁሽ ከጉግል ላይ አድቬንቲስት ነው። አንቺ ሌላ ምን ልንገርሽ? ስም ንገሪኝ የሞከርሻቸው። ድጋፍ ትምህርት ቤት ነው የሚለው። ድጋፍ ቁጥሩ አለ። ትምህርት ቤት ብቻ ብለሽ ሰርች አታርጊ ማሪ። አዳሪ ትምህርት ቤት ማለት አለብሽ። በአማርኛ ጻፊ፣ ጉግል ላይ ያወጣልሻል። እኔ በአማርኛ ጻፍ። ጉግል ላይ ገብተሽ በአማርኛ አዳሪ ትምህርት ቤት በስትታ እንዳለ አቃቂ በሰርች አድርጊ። አቃቂ ምን ብለሽ ሰርች አድርጊ እያሉሽ ነው። ብዙ ነው ያለው። ከጉግል ላይ እያወጣሽ ቁጥራቸውን እያንዳንዱ ገደዊና ምናልባት አብዛኛው ሙሉ ቢሆን አንድ ታገኝ ይሆናል። ገባሽ? ጠይቂያቸው። ልጄ ወንድ ነው፣ 7 ዓመቱ ነው። በባህሪው ትንሽ አስቸጋሪ ነው። ባህሪውም እንዲገራልኝ እፈልጋለሁ ብለሽ ተነግሪያቸዋለሽ። ኮመንት ላይሽ ሚኒሊክም ማለት ነው እያልሽ ነው። ብዙ አለ፣ አትጨነቂ። ለሴት አለ፣ ለሴትማ እንትን አለ አይደል? አብዛኛው ደግሞ የሴትና አሁን አዳማን ነበር 09 ግን ከ8ኛ ክፍል በላይ ነው። ለትንሽ የለም። ይሄኛው ትንሽ አለ የሰጠውሽ። እቴጌ መነን ደግሞ የሴት ነው። በጣም በአዳሪ ትምህርት ቤት በንጽህናው በጥራቱ በሁሉ ነገሩ የሚታወቀው እቴጌ መነን ግን የሴቶች ነው። ሞክራለሁ። ደውዪ ሁሉም ጋር እቴጌ መነን ራሱ ደውለሽ ጥሩ የወንድ አዳሪ ትምህርት ቤት ሰጀስት አድርጉኝ በያቸው። እንኪ ስልካቸውን ንገሩኝ። እኔ አዲስ እናት ነኝ አላውቅም። እና ልጅ እኔ ስደት ነው ያለሁት። ለልጄ ጥሩ ትምህርት ቤት የወንድ ለ7 ዓመት ልጄ እስኪ እናንተ ጠቁሙኝ ባካችሁ በያቸው። 0911 22 49 56 ያቸው። ኮመንት ላይ ቁጥር ቢጽፉት ሚዩት አድርጓቸው ፕሊስ። ዋርኒንግ ሊያሰጡኝ ነው ቁጥር ኮመንት ላይ የሚጽፉት። እሺ አቡዬ በጣም ነው አመሰግነው ስለጨነቀኝ ነው። እሺ በርቺ። እሺ እሺ ማርያም አመሰግናለሁ። እሺ ማውራት ስትፈልጊ ያለው መተሽ አስገብኝ አውሪኝ በይኝ። እሺ አይዞሽ፣ ሁሉም ያልፋል። አንቺ የፈጠረሽ አምላክ አብሮሽ ነው ያለው። ቤተሰብ አይፈልገኝም ብለሽ ብታስቢ ማንም አይፈልገኝም ጊዜ ማንም ይቀር ማንም መቅጣት ይችላል። የፈጠረሽ አምላክ ግን መቼም ጥሎ አይደለሽም። መቼም ፈልጎሽ ነው የፈጠረሽ። ፈጣሪ ወደዚህ ምድር የላከሽ ስለምታስፈልጊ ነው። እንደምታስፈልጊ አምኖ እሱ እስከፈጠረሽ ድረስ ማን ወደድሽ ማን ጠላሽ ሊገርምሽ አይገባም። አንቺ ግንኙነትሽ ከፈጣሪሽ ጋር ብቻ ነው የሚገባው። ሰው ይሄዳል፣ ሰው ይመጣል። አንቺ ጤነኛ ነሽ፣ እጅና እግር አለሽ፣ ትሰሪያለሽ። ካላስ ራስሽን የምታኖሪ ራስሽ ነሽ። ለልጅሽ አንቺ ያለሽለት። አንቺ ስጠነክሪ ነው ጠንካራ ልጅ ማፍራት የምትችይው። እሺ ሰዎች ምንም አጠብቂ። ሲኖርሽ ራሳቸው ሰዎች ፈልገውሽ ይመጣሉ። ታያቸው። ማንም ይሁን ማን ቤተሰብ ሆነ ማን ሆነ። እሺ መበርታት መበገን አለብሽ። አመሰግናለሁ በጣም ተለቅሽ ከሆነች ያለም በደንብ አድርጋ የበለጠ ታስለቅስሻለች። አታልቅሽ። ጥርስሽን ነክሰሽ ጀግነሽ ነው መነሳት ያለብሽ። ለራስሽ ራስሽ ቁሚለት። እሺ አቡዬ። እሺ እናቴ። እሺ አመሰግናለሁ። ምንም አይደል። ሌላት የምትሉት ማናት? ሌላት የገንዘብ እርዳታ ከሆነ አልችልም። ምንድን ነው አቡ? የሆነች ልጅ በውሸት ስሜን እያጠፋች ነው። አስገብኝ። ስራ እየተበላሸብኝ ነው። መስራት አልቻልኩም። እዚህ ቤት ነው ቤት ስምሽን ያጠፋችው?
ረዋን ትልቁ አካውንቷ ትናንትና ዋርኒንግ በ7 ቀን ዘግቶባታል። በአዲስ አካውንት መታለች። ረዋንን ፎሎ አድርጓት። በአዲስ አካውንት መታለች። ረዋን ትልቁ አካውንቷ ትናንትና ዋርኒንግ ለ8 ቀን ሰጥቷታል እና በዚህኛው አካውንቷ ፎሎ አድርጓት። ኢትዮጵያን አሜንን ሀኒ ፋሽንን እንዲበት ፎሎ አድርጉ ፕሊዝ። እንኳን ደህና መጣሽ ረዋን። እንዴት አደርሽ? ሰላም ነው? ደህና ነሽ? ደህና ነኝ። እንዴት ነሽ? ደህና ነኝ። ደስታችንን ሳንጨርስ ተዘጋብን። ያኛው በምን ምክንያት ነው? እኔ እንጃ አናውቅም። ኦርደር ልቀበል የላ በቃ ይበቃል፣ ጭፈራ ጨዋታ አሁን ግዟት ተባብሎ ወደ ኦርደር ልቀበል ካሜራ ስናዞር ጥፍጥ አለ። ምን አይቶ ነው? እኔ እንጃ ምን ነገር በስህተት አይቶ ነው። ቤተሰብ የረዋን ሰከንድ አካውንት ነው። ፎሎ አድርጓት። ያኛው ዋርኒንግ ሰጥቷታል። ሳምንት ሙሉ ስራ ፈታ እንዳትቀመጥ ያው አዲስ አካውንት ከፍታለች። ሁለቱም ፎሎ አድርጓት። በዚህ ነው ላይቭ የምገባው ኢንሻአላህ እስኪ ከፈትልኝ ድረስ ያኛው ለአንድ ሳምንት እስኪ ከፈትላት። በዚህ ነው ላይቭ የምትገባው። ይሄን ፎሎ አድርጓት። ሚዩት አድርጊና ፎሎ ያርጉሽ። በጣም ስልክሽ ችግር አለበት። ስልክሽን ለምን አታስተካክዪው? ረዋን ያስተጋባል። ትናንትናም በዛኛውም አካውንት እንዲህ ነበር።